አም ሐሲብተ አሰብክ እንዴ እነዚያ የዋሻ ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ? አዎ ድንቅ ታሪክን ከዛ ቢበልጥ እኮ አለኝ አንተ መሐመድ። ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ ለን ነድዑወ ሚን ዱኒሂ ኢላሃ ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርነ ማለት ነው። ረብኩም ምን ረሕመቲህ የእናንተ ጌታ አላህ እዝነቱን ይለቅላቸዋል፣ ለቀቀባቸው። አላህ ገና ዋሻው ውስጥ ሲገቡ ጀሯቸውን መታናል። አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው። 309 ዓመት ከ309 ዓመት በኋላ አላህ ቀሰቀሰ። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የእነዚህን ወጣቶችን ታሪክ አተመው። ሌላ ግጥ አልተፈጠረም። አፈሐሲብቱም እነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑ ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ። ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ነው ይሄን የተፈጠርንበት ዓለም? ሌላ ትልቁም ነገር አለ። ሙቱ መቀስቀሳል። ወደረበ ለና መተለን ወነሲየ ኸልቀ ከምን እንደፈጠርነው ረስቶ ለኛ ምሳሌ ያደረገልን አለ። ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ ቁል ብለህ በለው ዩሕይሃ አለዚ አንሸአ አወለ መራ መጀመሪያ የፈጠረው ይቀሰቅሰዋል። የሚከብደው መጀመሪያ ማስገኘት ነው። አንድ ነገር ከወደቀ በኋላ መጠገንማ ቀላል። ሙቶ መቀስቀሳል። የሰው ልጅ ልብ በሉ ይሄን ንግግሬ ሊኖር ነው የተፈጠረው፣ ሊሞት አልተፈጠረም። ከተፈጠርነ በኋላ አንሞትም፣ ህይወት ይቀጥላል። ከእናት ሆድ ወደዚህ ዓለም መጣን። ከዚህ ዓለም ወደ ቀብር ዓለም እንገባለን። ዓለሙል በርዘኽ እንለዋለን። ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን። ፍርድ ላይ እንቆማለን። ወይ መዘውተሪያችን ጀነት ነው፣ አላህ ይጠብቀን፣ ካልሆነም ጀሃነም። መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞትም። የሰው ልጅ ሊኖር ነው የተፈጠረው፣ መኖሪያው ነው የሚለያየው። ለተርከቡና ጠበቀን አን ጠበቅ ከርከን ወደ እርከን ነው የምንሸጋገረው። ከእናት ሆድ ወደዚህ ምድር፣ ከምድር ወደ ቀብር፣ ከቀብር ወደ ቂያማ፣ ከቂያማ ፍርድ ወይ ጀነት ዘላለም እንኖራለን። አላህ ይጠብቀን፣ ካልሆነ እሳት ውስጥ እንኖራለን። ጓደኛ ምን መርጠው ህይወታችን ላይ ተጽዕኖአልና በንግዱ፣ ባናኗራችን፣ በሥራ ህይወታችን፣ በትምህርት ቤት አስሐበል ከህፍ ላይ አላህ የሚያስተምረን ጥሩ ጓደኝነት አብሮነት እንድንማር ጁምዓ ስንቀራ እንድንማር አላህ የሚፈልገው ጽናት፣ እውነት ላይ መቆም። ለዛ ነው ሄረክል ምን አለ? ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ ኢዛ ኻለጠ በሻሸቱሁ ልቁሉብ ያነቃንቀው የለ። ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጡ የገባው ኢማን፣ ሰሃቦቹን ያጸናቸው ያ ኢማን ነበር። ቀለል አድርገህ የምታስበው ነገር እኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ። የአላህ እዝነት እኮ ባሪያው ላይ ይፈሳል፣ ባሪያው ግን አያውቅም ይላሉ። አንተ ችግር ውስጥ ነህ፣ አልተሳካልህ፣ ዱንያው ቅርጽ አልያዘልህም፣ ትዳሩም የሆነ ነገር አለው፣ ግን የአላህ እዝነት አንተ ጋር እየፈሰሰ ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ይፈጥርበታል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብህ ነው። ቢሰጥህ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላሂ የጅሪ እዝነቱ አንተ ላይ እየፈሰሰ ነው። ወዐብዱሁ ላ የድሪ ባሪያው ግን አላወቅም። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አረጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። አልሐምዱሊላህ نشر بقدرته البشر وصرف بحكمته وقدر وابتعث محمدا إلى كافة أهل البدو والحضر. الحمد لله حمدا طيبا طاهرا مباركا فيه مباركا عليه ملء السماوات وملء الأرض وملء ما بينهما وملء ما شاء ربنا من شيء بعد. أهل الثناء والمجد أحق ما قال العبد وكلنا لله عبد. يا من كلما نودي أجابا ومن بجلاله ينشئ السحابا ويا من كلم الصديق موسى كلاما ثم ألهمه جوابا ويا من رد يوسف بعد در إلى من كان ينتحب انتحابا
ويا من آوى أهل كهف وأدناهم إليه قربا ويا من خص أحمد باصطفاء وأعطاه الرسالة والكتابا أشهد أن لا إله إلا الله ولي الصالحين من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا أشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله البشير النذير والسراج المظهر المنير خير الأنبياء مقاما وأحسن الأنبياء كلاما لبينة تمامهم ومسك ختامهم أغر عليه للنبوة خاتم من الله نور يلوح ويشهد وضم الإله اسم النبي إلى اسمه إذا قال في الخمس مؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد نبي أتانا بعد يأس وفترة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد أشهد أن سيدنا ونبينا محمدا عبد الله ورسوله فصلوات الله وسلامه عليه ما اتصلت عين بنظر ووأت عذن بخبر وسلم تسليما كثيرا عباد الله أوصي نفسي الخاطئة بتقوى الله وقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما معاشر المؤمنين زاري الله سبحانه وتعالى መገጠምከ ሆነ በተውሂዳቸው ሽርክን ድል ስለነሱ ከምቹ ቤተ መንግስት ዋሻን ስለመረጡ ከውቡ እልፍኝና ምግብና ምቾት አፈርን ስላስቀደሙ ታሪካዊ ወጣቶች እናውሳለን። ቁርአን ታሪካቸውን አሳምሮ ጠቅሶታል። አይደለም እነሱን የተቀመጡበትን ዋሻ ምዕራፍ ሰይሞበታል። አስሐቡል ከህፍ የዋሻው ባለቤቶች ዋሻው ውስጥ ምን ሊያረጉ ገቡ? ይህ ዋሻ ለምን ተጠቀሰ? እነዚህ ወጣቶችስ ገድላቸውና ታሪካቸው ምንድነው? ለምንድነውስ ነብዩ አለይሂ ሰላቱ ወሰላም በየጁምዓው ይህም ምዕራፍ እንድናነበው አደራ ያሉን ለምን ይሆን? ታሪካቸው ማራኪ፣ አስገራሚ፣ አስደማሚ ቁስን በኢማን ድል የነሱበት አላህን አምነውት አልፎ የተገኘላቸውን ታሪክ የምናይበት ውብ መድረክ፣ ውብ ታሪክ፣ ውብ ምዕራፍ ሱረቱል ከህፍ። ጅማሮው እንዲህ ነበር። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ወደ ቁረይሽ ማህበረሰብ፣ ወደ አረቡ ማህበረሰብ ይዘው ሲነሱ ያ ማህበረሰብ ነቢያትን አያውቅም ነበር። ነቢያት የተላኩላቸው ገና ከሺህ ክፍለ ዘመናት በፊት ነቢዩላህ ኢስማዒል ነበሩ። ከዓባን የቆረቆራት ከጁርሁም ኮዝሃ ጋር ሆነው ኢስማዒልና ነቢዩላህ ኢብራሂምን እንጂ ነቢይ ተልኮላቸው አያውቅም። ተስጠንቅቀው አያውቁም። ማ ኡንዚረ አባኡሁም ፈሁም ጋፊሉን ነው የሚለው አላህ። አስጠንቃቂ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ። ከዓባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ። እርግጥ ነው ጥቂቶቹ አሉ የነቢዩላህ ኢብራሂምን ፋና የሚከተል ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩም አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር። ነቢዩ አለይሂ ሰላቱ ወሰላም አላህን ብቻ ተገዙ፣ ከሱ ውጭ ያሉን ጣሉ ብለው ተናገሩ። ከሰማይም መልእክት እየወረደላቸው እንደሆን የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው። ሊቀበሉ ፍቃደኛ አይደለም። ታማኝና እውነተኛ መሆናቸውን ያውቃሉ። በምድራዊ ጉዳይ ሊወዳደሯቸው ይችላሉ። የሰማይን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፈረናል። ያደረጉት ጥረት አልሳካለ። መልእክተኛውን በርካታ ተከታይ ማፍራት ጀመሩ።
ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችም ፈልገው ሄዱ። ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ። ይሁዶችንም ጠየቋቸው፣ እኛ ዘንድ ነብይ ነኝ ብሎ የተላከ ሰው አለ። እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር። የሙሳ ተከታይ ናችሁ። ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል። ይሁዶችም አንድ መልስ ሰጧቸው። 3 ጥያቄ ጠይቁት፣ ነቢያት እንጂ የማያውቁት ከመለሰላችሁ ነብይ ነው አሏቸው። ምን እንጠይቀው? 3 ጥያቄ። አንደኛው ከቤታቸው ወጥተው ስላልተመለሱ አንፈሪም ነው የሚለው ሐዲስ ስለሆኑ ጭፍሮች ግልጽ አላደረጉትም፣ ውስብስብ አረጉት ጥያቄው። ነብይ እንጂ በወህይ እንጂ ማይመለስ ጥያቄ። ሁለተኛው ደግሞ ምድርን ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። 3ቱን ከመለሰ ነብይ ነው አሏቸው። ቁረይሾች ጥያቄውን ይዘው መጡ። ነብዩም አለይሂ ሰላቱ ወሰላም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ። ይሄማ ጥያቄያችሁ የወህይ ጉዳይ ነው፣ እመልስላችኋለሁ፣ ነገኑልኝ አሉ። መልእክተኛው አለይሂ ሰላቱ ወሰላም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላሉ። ከምዕራፉ መቋጫ ላይ እናገኘዋለን። ወላ ተቁለነ ሊሸይኢን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥ ሚል ማስጠንቀቂያ መጨረሻ ላይ እናገኛለን። ጅብሪልም ከቀናት በኋላ የ3ቱን ጥያቄዎች መልስ ይዞ መጣ። ዛሬ የምናወራው ስለጀመረው ጥያቄ መልስ ነው። ስለሆኑ ወጣቶች ከቤታቸው ወጥተው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድነው? አስገራሚ ታሪክ አለ ብለው ነው ይሁዶቹ የላኩት። አላህ አንቀጹን አወረደ። አም ሐሲብት አስብክ እንዴ ገምትክ እንዴ አንደ መሐመድ አም ሐሲብት አን አስሐብል ከህፊ ወረቂም ረቂም ማለት ሰሌዳ ነው። እነዛ ወጣቶች የተቀመጡበት ዋሻ ላይ በሂደት ታሪካቸው ተጽፎ ስማቸው ተጽፎ ዋሻው በር ላይ ተለጥፏል። አም ሐሲብት አስብክ እንዴ እነዚያ የዋሻ ሰው ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ? አዎ ድንቅ ታሪክን ከዛ ቢበልጥ እኮ አለኝ አንተ መሐመድ። ለነገሩ ታሪኩን ልንገርህ ብሎ አላህ ታሪኩን ነብዩ አለይሂ ሰላቱ ሰላም ተረከላቸው። በጣም ማራኪ ታሪክ፣ ሚስጥር የበዛበት ታሪክ፣ የጠየቁት ይሁዶች እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነብዩ አለይሂ ሰላቱ ሰላም ተረኩላቸው። نحن نقص عليك نبأهم بالحق አንተ መሐመድ የነሱን ጉዳይ ዜናኛ በእውነት እንተርክልሃለን። إنهم فتية እነዚህ ወጣቶች ናቸው። آمنوا بربهم وزدناهم هدى በአላህ አመኑ። ነብይ አልተላከላቸው። የሚኖሩበት ማህበረሰብ አዎት አምላክ የነበረ ማህበረሰብ አላህን አያውቅም። እነሱ ግን የተከበሩ የነገስታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ህንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገስታት ልጆች ናቸው። ራሳቸውን ጠየቁ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረም። የሰው ልጅ ጣዖትን ሊያመልክ አይገባው፣ ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። በሂደት ተሰባሰቡ፣ ማውራት ጀመሩ። ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ይህን አስተምህሮታቸውን በጊዜው የነበረ አንድ ንጉሥ ሰማ። ቪኪያኖስ ይባላል። አስጠራቸው። ምንድነው የምሰማው ወሬ አላቸው። ያኔ ተውሂድ ድል አደረገ። ካምባገነን ፊት እውነትን አወጡ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን። አላህ ጥናቻን ጨመራቸው። ከንጉሱ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ አውታትን አይደለም አሉ። ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ ለን ነድዑወ ሚን ዱኒሂ ኢላሃ
ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርነ ማለት ነው። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመር ስተዋላ እውነት አምላክ ከሆኑ ለመረጃ ያመጡላቸው የፈጠሩትን ሰማይ ያሳዩን ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው። ንጉሱ መልሳቸውን ሲሰማ ደነገጠ። ሊገላቸው አልቻለም። የተከበሩ ልጆች ናቸው። እነሱም መግደል የሚያስከፍለውን ዋጋ ያውቃል። ቀን እሰጣችኋለሁ አላቸው። እሰቡበት፣ መንገድ ስጣችኋል፣ አስተካክላችሁ ኑልኝ ብሎ ከቤተ መንግስት አስወጣቸው። ያኔም ወጣቶቹ ተሰባሰቡ። መስመር ስተው ከተመለሱ ዱንያንም አኼራቸውን አጡ። አማራጫቸው አንድ ብቻ ሆነ። ፈእዉ ኢለል ከህፍ በቃ አማራጫችን ቤተ መንግስቶቻችን እንጣል፣ እልፍኙን ወርቁን አልማዙን እንጣልና ወደ ዋሻው እንግባል። አላህ ቢባል ጌታችን አለ። እሱ ያካል፣ እሱ ይጠብቀናል። የንሹር ለኩም ረብኩም ሚን ረሕመቲ ጌታችን አላህ ከዝነቱ ይከፍትልናል። ወደ ዋሻው እንሄዳለን። ወቅቱ አስደንጋጭ ነው ለነሱ። ነገስታት ተነስተውባቸዋል፣ ሊገሏቸው ነው። ወጣቶች ናቸው። ሁሉን ነገር ግን ለአላህ መሰዋት ፈለጉ። የሚሄዱበትን ነገን ግን አያውቁም። ጨለማና ድግዝግዝ ያለን ተራመዱ። አላህ አልፎ ቆያቸው። ዋሻው ውስጥ ገቡ። እንደገቡም አላህ ለ309 ዓመት አስተኛቸው። ተፈለጉ። ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪኩን አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቲህ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጀሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወንቀልብሁም ዛተል የሚን ወደ ቀኝና ወደ ግራ ያገላብጣቸው ነበር 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወለሙሊእተ ሚንሁም ሩዕባ ስታያቸው ደንብርህ ነው የምትሄደው። ስለነሱ መናገር አትችልም ከፍርሃቱ ብዛት። ዋሻው ውስጥ መሃል ላይ ገብተው 309 ዓመት ተይ። ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛለ። ወተራ ይላል አላህ ትመለከታለህ። ወተራ ሸምሰ ኢዛ ጠለዐት ፀሐይ ስትወጣ ታያታለህ። እነሱን ፀሐይዋን እንዳይገባባቸው ወደ ቀኝ ስትዘነበር ስትገባ ደግሞ ተቅሪዱሁም ዛተ ሽማል ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን እነሱ ፊ ፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ፀሐይ ግዝፈቷ የመሬትን 1.3 ሚሊዮን እጥፍ ነች። ልብ ብላችኋል። ፀሐይን ጆንያ ብታረጋት 1.3 ሚሊዮን መሬትን ማዝ ትችላለች። እችን ግዙፍ ፕላኔት ለነዚህ ወጣቶች እንክብካቤ ታደርግ ዘንድ አላህ አዘዘ። እዝነቱ ከበባቸው። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁ። ምን ያህል ቆየን ተባባሉ። የውም አው ባዕደ የውም አንድ ቀን አሊያም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል፣ አገሩ ተለውጧል።
አለባበሱ ይሄ ማህበረሰቡ ሌላ ነው፣ ህዝቡ ሌላ ነው። ከተማዋ አድጋለች። የት ይግዛ? አንድ ሱቅ አገኘ፣ ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንዴ እኔ ታገኘኸው አለ። እንዴ ገንዘብ ነው አልገዛ። እኔ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ ነው ወይስ የተቀበረ ከንዛ ግዳህ? ፖሊስ ከበበ፣ ወደ ንጉሱ ሄደ። ያን ዘመን አላህ ለውጦት ነው። የተውሂድ ዘመን አንጥቶ ነበር። ንጉሱም ሙስሊም ነበር። ያለ ህዝቡ ሙስልምናን የሚከተልበት ወቅት ነበር። ንጉሱ ፊት ቀረበ። ማነህ አንተ? እኔ ስሙን ሲጠቅስ ድሮ በታሪክ የሚታወቅ ስም፣ ከጠፉ ወጣቶች ውስጥ አንዱ ስም፣ ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውት ሄዱ። ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ